የፋኖ ኃይሎችና የአገዛዙ ጦር ውጊያ አርማሱን አስፍቶ እንደቀጠለ ነው። የብልጽግና ጦር ተከታታይ የድሮንና የመድፍ ድብደባ ፈጽመዋል። አገዛዙ 84 ወታደሮቹን ባጣበት የውጊያ ግንባር ንጹሐንን ኢላማ ያደረገ ጥቃት ከፍተዋል። በሌላ በኩል የፋኖ አመራሩ ቤተሰቦች በአገዛዙ መታገታቸው ሲሰማ ከታገቱት የአመራሩ ቤተሰቦች ውስጥ የ3 ዓመት ህጻን ልጅ ትገኛለች። ድርጊቱ ከጦር ወንጀል በላይ ሆኗል። ቀዳሚ መረጃዎቻችን ናቸው። የህወሓት ታጣቂዎች እርስ በርስ ውጊያ መጀመራቸው ሲሰማ የውጊያው መነሻ ዘመቻና የወርቅ ማዕድን ቁፋሮ የጥቅም ሽኩቻ ሆነዋል። በሌላ በኩል የህወሓት ቁልፍ ጄኔራል በራያ ግንባር ተገኝተው በርካታ የአርሚ ታጣቂዎችን ለግዳጅ ሲያዘጋጁ፣ የቀድሞው የህወሓት ጄኔራሎች ደግሞ በብልጽግና ብሔራዊ ደህንነትና በቀጠናው ጉዳይ ኃላፊነት ተሰጥቷቸው አለመግባባት መፈጠሩ ተሰምተዋል። በዝርዝር ይደመጣል። ብልጽግና ብቻውን የሚወዳደርበትን ምርጫ በማያጅቡ ምርጫውን በሚያቋርጡ ፓርቲዎችና የፓርቲ አመራሮች ላይ እርምጃ ለመውሰድ ትዕዛዝ አውርዷል። በሌላ በኩል በቴዲ አፍሮ የቅርብ ሰዎች ፍርድ ቤት የወሰነው ውሳኔ በፖሊስ ተፈጻሚ አለመሆኑ አነጋጋሪ ሆኗል። ይህም ሌላኛው መረጃችን ነው። ኢትዮጵያን ሱዳንንና ኤርትራን ማዕከል ያደረገ ቀጠናዊ ጦርነት እየመጣ ነው ተባለ። የሱዳን የውክልና ጦርነት በቀጣይ ይከሰታል ከተባለው የኢትዮ ኤርትራ ጦርነት ጋር እንደሚገናኝ ዘኒው አረብ ዘግቧል። በሌላ በኩል በሱዳን 2 የአየር ስርዓት መቆጣጠሪያ ማዕከላት በድሮን ድብደባ መውደማቸው ሲሰማ በአንደኛው ከተማ ድሮኑ ተመቶ ወድቋል። ለሰዓቱ የመረጥንላችሁ ቀጠናዊ መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የብልጽግና ጦር 84 ወታደሮቹን ባጣበት የውጊያ ግንባር በርካታ ንጹሐንን በመድፍና ድሮን አጠቃ። በሌላ በኩል የፋኖ አመራሩ ቤተሰቦች በአገዛዙ መታገታቸው ተሰምተዋል። ከታገቱ የአመራሩ ቤተሰቦች ውስጥ የ3 ዓመት ህጻን ልጅ ትገኛለች። የፋኖ ኃይሎችና የአገዛዙ ጦር ውጊያ አርማሱን አስፍቶ በቀጠለበት የቆቦ ግንባር አገዛዙ በንጹሐን ላይ ያነጣጠረ ከባድ የመድፍ ድብደባና መጠኑ ያልታወቀ የድሮን ጥቃት መፈጸሙን የአካባቢው ምንጮች ለጣና አረጋገጡ። የፋኖ ምንጮች በበኩላቸው በትናንቱ የራያ ቆቦ ውጊያ በተለይም አመያና ቢጮ በተሰኙ አካባቢዎች ከማለዳ 11 ሰዓት ጀምሮ በተካሄደው ውጊያ 84 የአገዛዙ ጦር ሲሞቱ ቁጥሩ በውል ያልታወቀ ጦር ደግሞ ቁስለኛ ሆኖ መነሳቱን ገልጸዋል። በርካታ ወታደራዊ ቁሳዊ ምርኮን እንደቀናቸውም አክለዋል። ሆኖም የአካባቢው ነዋሪዎች እንደሚሉት መርዋ በተሰኘ አካባቢ የድሮን ጥቃቶች ተፈጽመዋል። የጉዳት መጠኑ በውል ባይታወቅም ትናንት ከሰዓት በኋላ ተከታታይ የድሮን ጥቃቶች መፈጸማቸውን የጠቆሙት የአካባቢው ምንጮች የመድፍና ሞርተር ድብደባዎች በአመዛኙ ንጹሐን ላይ ጉዳት ማድረሳቸው ነው የጠቆሙት። የአገዛዙ ጦር በራያ ግንባር በፈጸመው የመድፍ ድብደባ የአርሶ አደሩ የተከመረ የሰብል ነዶና መኖሪያ ቤት ወድመዋል። አርሶ አደሮች ከነንብረታቸው የጉዳት ሰለባ በሆኑት የመድፍ ድብደባ ተጎጂዎች ሕክምና ማግኘት እንዳልቻሉ ነው የተጠቆመው። ከቆቦው የመድፍ ድብደባ በተጨማሪ በጎጃም ቀጠና አነደድ ወረዳ አዲስጌና ጎራ በተባሉ ቀበሌዎች ላይ አገዛዙ በፈጸመው የመድፍ ድብደባ ንጹሐንንና የቤት እንስሳትን ማጥቃቱ ታውቋል። በጥቃቱ ከተገደሉት መካከል በሬዎቹን ጠምዶ በእርሻ ስራ ላይ የነበረ መለሰ የኔ ሰው የተባለ ወጣት አርሶ አደር ከነ በሬዎቹ በአሰቃቂ ሁኔታ ሲገደል፣ ሌላ ጌትነት ንጉሴ የተባለ የ14 ዓመት ታዳጊ በጥቃቱ መቁሰሉን፣ 4 በሬዎችና አንዲት ላም በመድፍ ጥቃት መሞታቸውን ከአካባቢው ነዋሪዎች ሰምተናል። በጦርነት ወቅት ዓለም አቀፍ የጦር ወንጀል ሕግን የማያከብረው የብልጽግና ጦር በአማራ ንጹሐንና በንጹሐን ሀብት ንብረት ላይ በማነጣጠር እንዲህ ያለ በከባድ መሳሪያ የታገዘ ጥቃት በመክፈት የጦር ወንጀል መፈጸሙን ቀጥሏል። በሌላ በኩል አገዛዙ የፋኖ አመራሩ ቤተሰቦችን ማገቱን የፋኖ ምንጮች ለጣቢያችን ገልጸዋል። በምንጃር ሸንኮራ ወረዳ ቦሎ ስላሴ ቀበሌ በአሳምነው እዝ የነበልባል ክፍለ ጦር ከፍተኛ አመራር የሆነው የአርበኛ ኢንጂነር መለሰ ውቤ የ3 ዓመት ህጻንን ልጅ ጨምሮ ሌሎች ቤተሰቦቹ በአገዛዙ ኃይሎች በጨለማ ታግተው መወሰዳቸው ተሰምተዋል። ትናንት ግንቦት 14 ቀን ምሽት 2 ሰዓት አካባቢ በምንጃር ሸንኮራ ወረዳ ቦሎ ስላሴ አብዮት ፍሬ መንደር በቦሎ ጊዮርጊስ ቀበሌ የተንቀሳቀሰው የአገዛዙ መከላከያ ሰራዊት በንጹሐኖች ላይ እገታ መፈጸሙን መረጃውን ከአካባቢው ነዋሪዎች አጣርተናል። ከታገቱት ንጹሐን መካከል የአርበኛ ኢንጂነር መለሰ ውቤ ባለቤት ወይዘሮ አለምሸት መንግስቱና የ3 ዓመት ዕድሜ ያላት ህፃን ዮሐናን መለሰ እንዲሁም የአርበኛው ታናሽ ወንድም ቀዳሚ ተጠቃሽ ናቸው። አገዛዙ የፋኖ አመራሩን ቤተሰቦች ያገተበት ዋና ዓላማ እስካሁን ግልጽ አይደለም። ሆኖም በዚሁ የሸዋ ቀጠና ጨምሮ በሌሎች የአማራ አካባቢዎች የፋኖ ቤተሰቦችን ከሰላማዊ ህይወታቸው በጅምላ ማገት፣ ማፈንና ማሰቃየት ለብልጽግና ሰራዊት አንድ የውጊያ ግንባር አድርጎ እንደሚወስደው ይታወቃል። ይህ በእንዲህ እንዳለ በወለጋ በሚኖሩ አማራዎች ላይ በአዲስ መልክ አገርሽቶ የሚፈጸመው ጥቃት በአሁኑ ሰዓት አስከፊ ደረጃ ላይ መድረሱ ተሰምተዋል። በወለጋ ኪረም ወረዳና
በሌሎች በርካታ አማራዎች በሚኖሩባቸው አካባቢዎች ላይ በከባድ መሳሪያ የታገዘ ጥቃት ተከፍቶ ቁጥራቸው በውል ያልታወቁ ንጹሃን ሰለባ መሆናቸውን ከአካባቢው ለጣና መድረሳት መረጃ ላይ ተመላክተዋል። በአካባቢው በዙ 23 እና በመድፍ የታገዘ ድብደባ ተፈጽሟል ያሉት የመረጃው ምንጮች ድብደባው በአማራ መኖሪያዎች ላይ ያነጣጠረ ሲሆን እግረኛ፣ ሰንቦ፣ ሀሮ አዲስ ዓለምና መርጋ ጅረኛ የተባሉ አካባቢዎች ዋነኛ የጥቃት ኢላማ መሆናቸውን ገልጸዋል። ከዚህ በተጨማሪ እግረኛ ኃይል ድቡቅ ወደ ተባለ ሸለቆ መንቀሳቀሱን ተከትሎ ውጥረት ተፈጥሯል። በእነዚህ አካባቢዎች ራሳቸውን መከላከል የማይችሉ የአማራ ተወላጆች በስፋት እንደሚኖሩ ይታወቃል። የህወሓት ታጣቂዎች እርስ በርስ ተዋጉ። በሌላ በኩል የህወሓት ቁልፍ ጄኔራል በራያ ግንባር ተገኝተው በርካታ የአርሚ ታጣቂዎችን ለግዳጅ ሲያዘጋጁ የቀድሞ የህወሓት ጄኔራሎች ደግሞ በብልጽግና ብሔራዊ ደህንነትና በቀጠናው ጉዳይ ኃላፊነት ተሰጥቷቸው አለመግባባት መፈጠሩ ተሰምተዋል። የህወሓት ታጣቂዎች እርስ በርስ መዋጋታቸው ተሰምተዋል። ታጣቂዎቹ የእርስ በርስ ተኩስ ልውውጥ ያካሄዱት ከወርቅ ማውጫ የማዕድን ቦታ ቁጥጥር ጋር በተያያዘ እንደሆነ የመረጃው ምንጮች ጠቁመዋል። በተከዜ ቀጠና ከዋልድባ ማዶ ደብረ አባይ አካባቢ የህወሓት ታጣቂዎች ባካሄዱት የእርስ በርስ ተኩስ ልውውጥ የደረሰው ጉዳት ዝርዝር መረጃ እስካሁን አልታወቀም። ሆኖም በአካባቢው ከወርቅ ማውጫ ቦታዎች ቁጥጥር ጋር በተያያዘ በኃይል አመራሮች ዘንድ ያለው የጥቅም ሽኩቻ ታጣቂዎቹን ወደ እርስ በርስ ተኩስ ልውውጥ እንደወሰዳቸው ተሰምተዋል። ከተለያዩ አርሚዎች የተውጣጡ የህወሓት ታጣቂዎች የወርቅ ቁፋሮ በሚያደርጉበት ደብረ አባይ አካባቢ ባሉ የወርቅ ማውጫ ጉድጓዶች ላይ የተሰማሩ ታጣቂዎች በበላይ አለቆቻቸው መካከል ባለው የጥቅም ሽኩቻ ደም መፋሰሳቸው ድርጅቱ ያለበትን ሁኔታ ያመላከተ ነው ተብሏል። በአንድ በኩል የጥቅም ግጭቶች፣ በሌላ በኩል ደግሞ ህወሓት ለተዘጋጀበት ዘመቻ መክት ጦርነት ወታደራዊ ግዳጅ የመሰማራት ፍላጎት መቀዛቀዞች በታጠቀው ኃይል በኩል እስከ ታችኛው አደረጃጀት ድረስ ክፍፍል እንደፈጠረ ነው የተመላከተው። የአርሚ 11 አባል የሆኑት የቀድሞ የህወሓት ታጣቂዎች እኛ ወርቅ እያወጣን ህይወታችንን መለወጥ እንፈልጋለን፣ ቤተሰብ ማስተዳደር እንፈልጋለን፣ ወደ ጦርነት አንገባም ማለታቸውን ተከትሎ ትጥቃቸውን አውርዱ ካልሆነ በግድ ወደ ጦርነት ግቡ የሚለው የግጭት መነሻ በበላይ አለቆቻቸው ፍላጎት የሚመራ መሆኑ ግጭቱን ቀጣይነት ያለው እንዲሆን ሊያደርገው እንደሚችል ነው በመረጃው ላይ ተመላከተው። ይህ በእንዲህ እንዳለም በአሁኑ ሰዓት ቅድሚያ ለዘመቻ መክት በሚል በርካታ ወጣቶች በትግራይ ከተሞች ታፍሰው ወደ ማሰልጠኛ ካምፖች እየተወሰዱ መሆኑ ተሰምተዋል። ይህ ምስል በትግራይ የኤርትራ ድንበር አቅራቢያ ከሆነው ከራማ ከተማ በኃይል ለውትድርና የታፈሱ ወጣቶች ወደ ወታደራዊ ካምፖች እየተወሰዱ የሚያሳይ ሲሆን በተመሳሳይ በተንቤን አቢያዲ በወርቅ ቁፋሮ የተሰማሩ ወጣቶችን ለማፈስ የህወሓት ወታደራዊ አመራሮች ወደ ስፍራው በተንቀሳቀሱበት ወቅት ግጭት መፈጠሩን የአካባቢው ምንጮች ጠቁመዋል። እንደ አካባቢው ምንጮች በተንቤን አቢያዲ አብዛኞቹ ወጣቶች ድንጋይ በመያዝ ታጣቂዎቹን ፊት ለፊት ለመጋፈጥ ሞክረዋል። ይህንን ተከትሎ ታጣቂዎቹ የአፈሳ ግዳጅ ሳይፈጽሙ ወደ ኋላ ለማፈግፈግ እንደተገደዱ ታውቋል። ይህንን ክስተት የሚያሳዩ የምስል ማስረጃዎች በማህበራዊ ሚዲያ ወጥተው የብዙዎች መነጋገሪያ ሆኖ ታይተዋል። በሌላ በኩል ከዚሁ የህወሓት የጦርነት ዝግጅት ጋር ተያይዞ የህወሓት ቁልፍ ወታደራዊ አዛዥ ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ወደ ራያ ግንባር ማምራታቸው ተሰምተዋል። ጄኔራሉ በኮረም ባላማጣ በመሆኒ በመንቀሳቀስ የአርሚ 44 አርሚ 43 አርሚ 26 እና አርሚ 24ን ግዳጅ የተመለከቱ ሲሆን ከነዚህ አርሚዎች የተውጣጡ ታጣቂዎች ወደ ሱዳን እንዲሄዱ ይደረጋሉ ተብሏል። ከሰሞኑ በራያ ቀጠናዎች በከባድ መሳሪያዎች የታጀቡ ውጊያዎች በመካሄድ ላይ ሲሆን በአንዳንድ የውጊያ ቀጠናዎች የህወሓት ታጣቂዎች እንደተሳተፉ መረጃዎች ያሳያሉ። በጄኔራል መድፎች የታጀበ ውጊያ በሚካሄድበት ቀጠና በቅርብ ርቀት የተገኙት የህወሓት ጄኔራል ከራያ ወደ ሱዳን ለግዳጅ የሚጓዙ ታጣቂዎችን በተመለከተ የግዳጅ ተልዕኮ ለመስጠት እንደሆነ በተመላከተው ወታደራዊ መረጃ ላይ ህወሓት በወልቃይት ሁመራ ግንባር ውጊያ መክፈት እቅድ እንዳለው አመላካች ሆኗል። ይህ በእንዲህ እንዳለም የህወሓት የቀድሞ ጄኔራሎች በብልጽግናው አገዛዝ አዲስ ሹመት እንደቀረበላቸው ተሰምተዋል። ሹመቱ የምስራቅ አፍሪካ ቀጠናዊ ጉዳዮችን የኤርትራና የቀይ ባህር ጉዳይ በተመለከተ በማማከር እንዲሰማሩ የቀረበ ሲሆን የሹመት ጥያቄ ከቀረበላቸው ጄኔራሎች መካከል ጄኔራል ጻድቃን፣ ጄኔራል ሳሞራ የኑስ፣ ጄኔራል አበበ ተክለ ሃይማኖትና ጄኔራል ዮሐንስ እንደሚገኙበት ተጠቁመዋል። ለአንዳንዶቹ ለሁለተኛ ጊዜ የቀረበ የሹመት ጥያቄ ነው የተባለ ሲሆን እንደ ጄኔራል ጻድቃን ገብረተንሳይ ያሉ የህወሓት የቀድሞ ወታደራዊ አመራሮች ሹመቱን ከመቀበል ይልቅ በስትራቴጂካዊ ጉዳዮች አብረው መስራትን መምረጣቸውን ሰምተናል። ጄኔራሎቹ ለመከላከያ ሰራዊትና ለብሔራዊ መረጃና ደህንነት ቀጥተኛ የሙያና የመረጃ ድጋፍ እንደሚያደርጉ የቀደሙ መረጃዎች ቢያሳዩም ይፋዊ ሹመቶቹን ፊት ለፊት ለመቀበል ግን ፈቃደኛ አለመሆናቸው ነው የታወቀው። በተለይም ጄኔራል ጻድቃን ቅድሚያ በትግራይ ያለውን ጉዳይ ማስተካከል አለብኝ እና ደብረ ጽዮንን ማስወገድ አለብን በሚል የተሰጣቸውን ኃላፊነት በቀጥታ ሳይቀበሉ ነገር ግን በማማከር እንደሚቀጥሉ መወሰናቸው ተሰምተዋል።
ብልጽግና ብቻውን የሚወዳደርበትን ምርጫ በማያጅቡ ምርጫውን በሚያቋርጡ ፓርቲዎችና የፓርቲ አመራሮች ላይ እርምጃ ለመውሰድ ትዕዛዝ አውርዷል። በሌላ በኩል በቴዲ አፍሮ የቅርብ ሰዎች ፍርድ ቤት የወሰነው ውሳኔ በፖሊስ ተፈጻሚ ያለመሆኑ አነጋጋሪ ሆኗል። የብልጽግናው አገዛዝ ብቻውን የሚወዳደርበት ወታደራዊ ምርጫ መቃረቡን ተከትሎ በርካታ የምርጫ ተወዳዳሪ አመራሮች በመክዳት ላይ ናቸው። በፓርቲ አመራሮች ደረጃ የጀመረው ኩብለላና ያልወዳደርም ውሳኔ ከፍ ብሎ ፓርቲዎችም ምርጫ ያቋርጣሉ የሚል ስጋት የገባው ብልጽግና ምርጫ አቋርጠው የሚወጡትን ፓርቲዎችና አመራሮች በሽብርተኝነት በሁከትና ብጥብጥ ፈጣሪነት ወንጀሎች ለመክሰስ ትዕዛዝ ማውረዱን የጣና ምንጮች ባደረሱን መረጃ ላይ ተመላክተዋል። ብልጽግና ብቻውን ተወዳድሮ ለማሸነፍ የተዘጋጀበትን ምርጫ አናጅብን ብለው ምርጫውን ባቋረጡ የፓርቲ አመራሮችና አባላቶቻቸው ላይ እስር ለመፈጸም አዲስ የደህንነት ክትትል ግብረ ኃይል መሰማራቱ ተሰምተዋል። የፓርቲ አመራሮችና ፓርቲዎች ብልጽግናን እስከ መጨረሻው አጅበው ከዘለቁና በጨረባ ምርጫው ቢሸነፉም በምርጫው ሂደት ላይ በሚሰጡት በጎ ምስክርነት ከምርጫ በኋላ በአገዛዙ ሽልማትና ጥቅማ ጥቅም ይጠብቃቸዋል ተብሏል። ብልጽግና ጥቅማ ጥቅሙ ይቅርብን አንፈልግም ብለው የተቃወሙ ፓርቲዎችና የፓርቲ አመራሮች የብልጽግና አጃቢ ሆነው እስከ መጨረሻው ድረስ እንዲቀጥሉ እንጂ እንዳያቋርጡ ለማድረግ ትዕዛዝ ወርዷል ያሉት የጣና ምንጮች በተለይም የትብብር ኢትዮጵያ አባል ፓርቲዎች ውስጥ እንደ ኢሃፓ፣ እናት ፓርቲ፣ መኢአድ ያሉትን በክትትል መረጃ መረብ ውስጥ መግባታቸውን ጠቁመዋል። ይህ በእንዲህ እንዳለ ፖሊስ በቴዲ አፍሮ የቅርብ ሰዎች ጉዳይ ከፍርድ ቤት ትዕዛዝ በላይ መሆኑን በተግባር ማሳየቱ አነጋጋሪ ሆኗል። የፌዴራል ከፍተኛ ፍርድ ቤት በዋስ እንዲለቀቁ ውሳኔ የሰጠባቸው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ምክትል ስራ አስኪያጅ ማህሌት ሰለሞንና የጥበቃ አባላት ፖሊስ የፍርድ ቤቱን ትዕዛዝ ባለማክበሩ ምክንያት እስካሁን ድረስ ከስር አልተፈቱም። ታሳሪዎቹ በፌዴራል የመጀመሪያ ደረጃ ፍርድ ቤት የተፈቀደውን የጊዜ ቀጠሮ በመቃወም በጠበቆቻቸው አማካኝነት ለከፍተኛው ፍርድ ቤት ይግባኝ ጠይቀው ነበር። ይህንን አቤቱታ የተመለከተው ከፍተኛው ፍርድ ቤት ባለፈው ረቡዕ ዕለት በሰጠው ውሳኔ ላይ የቴዲ አፍሮ ምክትል ስራ አስኪያጅ ማህሌት ሰለሞንና የረጅም ጊዜ ወዳጅ ሆነው የሱፍ ያሲን በ100 ሺህ ብር፣ ሁለት የቴዲ አፍሮ የጥበቃ አባላት እያንዳንዳቸው በ50 ሺህ ብር ዋስትና ከስር እንዲፈቱ ትዕዛዝ አስተላልፎ ነበር። ይህንን የፍርድ ቤት ውሳኔ ተከትሎ የታሳሪዎቹ ቤተሰቦች የተጠየቀውን የዋስትና ገንዘብ ገቢ በማድረግ የመፈቻ ወረቀት ቢያሰሩም የፌዴራል ፖሊስ ግለሰቦችን ሊለቃቸው ፈቃደኛ አልሆነም። የፍርድ ቤት ትዕዛዝ የጣሰው ፖሊስ ታሳሪዎቹን ያለቀቃቸው ለጠቅላይ ፍርድ ቤት ይግባኝ ለመጠየቅ በማሰቡ ነው ቢባልም ተጠርጣሪዎቹ የዋስትና መብታቸውን የሚያስከለክል አንድም መነሻ ምክንያትና የምርመራ ጭብጥ ማቅረብ ያልቻለው ፖሊስ ከህግ በላይ መሆኑን በተግባር በማሳየቱ ለብዙዎች መነጋገሪያ ሆነዋል። ተጠርጣሪዎቹ ከታሰሩ 1 ወር ያለፋቸው ሲሆን የዋስትና መብታቸው ከተከበረ ደግሞ ዛሬ 3ኛ ቀናቸው ቢሆንም እስካሁን በስር ላይ ይገኛሉ። ኢትዮጵያን፣ ሱዳንንና ኤርትራን ማዕከል ያደረገ ቀጠናዊ ጦርነት እየመጣ ነው ተባለ። የሱዳን የውክልና ጦርነት በቀጣይ ይከሰታል ከተባለው የኢትዮ ኤርትራ ጦርነት ጋር እንደሚገናኝ ዘኒው አረብ ዘግቧል። በሌላ በኩል በሱዳን የአየር ስርዓት መቆጣጠሪያ ማዕከሉ መውደሙ ተሰምተዋል። የሱዳን የውክልና ጦርነት ወደ ኢትዮጵያ ተስቦ መግባቱን ተከትሎ አዲስ ትንታኔ ያስነበበው ዘኒው አረብ የሱዳን ጦርነት በቀጣይ ይፈነዳል ተብሎ ከሚፈራው የኢትዮ ኤርትራ ጦርነት ጋር ሊቀላቀል እንደሚችል አመላክተዋል። የሱዳን የውክልና ጦርነት ከኢትዮ ኤርትራ የውስጥ አለመረጋጋት ጋር ሲታይ በአፍሪካ ቀንድ ከባድ ጦርነት ተቀስቅሶ ቀንዱ ወደ ሰፊ ቀውስ ሊመራው እንደሚችል ዘገባው አስጠንቅቋል። ሱዳን፣ ኢትዮጵያና ኤርትራ ወደ ሰፊ ቀውስና ግጭት ሊያመሩ እንደሚችሉ ዘኒው አረብ አትተዋል። የሱዳን ጦርነት ወደ ኢትዮጵያ ግዛት መዛመት በኢትዮጵያና በኤርትራ ውስጥ ያሉ የውስጥ ውጥረቶችና አለመግባባቶች በቀጥታም ሆነ በተዘዋዋሪ ሶስቱን ሀገራት ማዕከል ያደረገ ጦርነት ይኖራል ሲል ዘገባው አመላክተዋል። የሱዳን የውክልና ጦርነት እየተራዘመ መሄዱ ጎረቤት ሀገራትን ወደ ራሱ በመሳብ የቀጠናውን ደህንነት ሙሉ በሙሉ ሊያናጋ እንደሚችል ትንታኔው በሰፊው አመላክተዋል። ይህም የጦርነቱን መልክ በመቀየር በአፍሪካ ቀንድ ውስጥ ያሉ የተለያዩ የታጠቁ ኃይሎችንና የፖለቲካ ፍላጎቶችን በአንድ ላይ ሊያገናኝ እንደሚችል ተገልጿል። ይህ እየታየ ያለው አዲስ ቀጠናዊ አዝማሚያ በአፍሪካ ቀንድ ዘላቂ ሰላምና መረጋጋት ላይ የራሱ የሆነ ትልቅ ተጽዕኖ ይኖረዋል ተብሎ ይገመታል። በሀገራቱ መካከል ያለው ዲፕሎማሲያዊ ግንኙነት እየሻከረ መምጣቱንና የጋራ የደህንነት ስምምነቶች መላላታቸው ለግጭቱ መስፋፋት ተጨማሪ ምቹ ሁኔታን እየፈጠረ እንደሆነ በትንታኔው ላይ ተመላክተዋል። በኢትዮጵያ፣ ሱዳንና በኤርትራ መካከል ያለው የውስጥ ችግር ከቀጠናዊ ደህንነት ጋር በማስታረቅ ረገድ የሚከናወኑ ተግባራት ለአካባቢው መረጋጋት ወሳኝ ሚና እንደሆነ ቢታመንም በተለይም በቀጠናው ያለው የውጭ ኃይሎች ጣልቃ ገብነት የውክልና ጦርነቱን ወደ ዓለም አቀፍ ግጭት ያሳድጉታል የሚል ተጨባጭ ስጋቶች እንደፈጠረ ተንታኞች ያስረዳሉ። በሌላ በኩል በሱዳን በቀጠለው ጦርነት እምቡዳ ተብሎ በሚጠራው የሀገሪቱ ክፍል የአየር ስርዓት መቆጣጠሪያ ማዕከሉ በአጥፍቶ ጠፊ ድሮኖች ተመቶ መውደሙን የሱዳን ሚዲያ
ሚዲያዎች ዘግበዋል። አጥፍቶ ጠፊ ድሮኖቹ መነሻቸው ከኢትዮጵያ ነው የሚል ክስ በዘገባው ላይ የቀረበ ሲሆን በሌላኛው የምስራቅ ካርቱም አካባቢ አኑቢያ ላይ የሚገኘው ራዳር በድሮን ጥቃት ከጥቅም ውጭ መሆኑ ተዘግበዋል። በተከታታይ ቀናት 2 የአየር ስርዓት መቆጣጠሪያ ወይንም ራዳሮቹን ያጣው የጄኔራል አልቡርሃን ወታደራዊ ኃይል ካርቱምን በድሮን ለመጠበቅ ሰፊ ቅኝት ማድረግ መጀመሩ በዘገባው ላይ ተመላክተዋል። በተመሳሳይ መረጃ የሱዳን ፈጥኖ ድራሽ ኃይል በብሉ ናይል ግዛት ደማዚን ከተማ በብሔራዊ ጦሩ ዋና ካምፕ ላይ የድሮን ድብደባ መፈጸሙ ተሰምተዋል። ይህ ጥቃት የተፈጸመው ዛሬ ግንቦት 15 ቀን ሲሆን አንደኛው ድሮን በአልቡርሃን ጦር ተመቶ ሲወድቅ የሚያሳይ ምስል ይፋ ሆኗል። የሱዳን ብሔራዊ ጦር ጄኔራል መኮንኖች በተደጋጋሚ ክሳቸው ከኢትዮጵያ የሚነሱ ድሮኖች አጠቁን ማለታቸው ይታወሳል። የዛሬውን ጨምሮ ከሰሞኑ በሱዳን የወደሙ 2 የአየር መቃወሚያ ማዕከላት መነሻቸውን ከኢትዮጵያ ባደረጉ ድሮኖች ጥቃት እንደተሰነዘረ ክሶች መቅረባቸው እንደቀጠለ ነው። ይህ በእንዲህ እንዳለ የሱዳን ተፋላሚ ጄኔራሎች በተወካዮቻቸው በኩል በናይሮቢ ጦርነቱን የማስቆም ድርድር መጀመራቸው ተሰምተዋል። የተለያዩ የሱዳን የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የታጠቁ ቡድኖችን ያቀፈው ሰፊ ጥምረት በሱዳን እየተካሄደ ያለውን የእርስ በርስ ጦርነት ለማቆምና በሀገሪቱ ሰላምና መረጋጋት ለመመለስ የሚያስችል ውይይት በኬንያ መዲና ናይሮቢ ጀምረዋል። አዲስ ሀገረ መንግስት ለመገንባት የሱዳን የመርሆች ስምምነት ኃይሎች በሚል መሪ ቃል በተዘጋጀው በዚህ ጉባኤ ላይ የፖለቲካ ፓርቲዎች መሪዎች፣ የታጠቁ ንቅናቄዎች ኃላፊዎች፣ የሲቪል ማህበረሰብ ተወካዮችና ታዋቂ ሀገራዊ ግለሰቦች ተገኝተዋል። በጉባኤው የመክፈቻ ስነ ስርዓት ላይ ንግግር ካደረጉት መካከል የቀድሞው የሱዳን ጠቅላይ ሚኒስተርና የሱሙድ ጥምረት ሊቀመንበር አብደላ ሐምዶክ፣ የሱዳን ነጻነት ንቅናቄ መሪ አብደል ዋሂድ መሐመድ አልኑርና የአረብ ሶሻሊስት በአስ ፓርቲ ሊቀመንበር አሊ አላራያ ይገኙበታል። ሱዳን ትሪቢዩን እንደዘገበው የናይሮቢ ውይይት በዋናነት የሚያተኩረው በሱዳን ወቅታዊ የፖለቲካ ቀውስ፣ በጦርነቱ ቀጣይነት እንዲሁም ጥምረቱ እንደ አውሮፓውያን አቆጣጠር በታህሳስ 2025 በናይሮቢ የተፈራረመውን ስምምነት ይበልጥ ማዳበር በሚቻልባቸው አማራጮች ዙሪያ ላይ ነው። ጥምረቱ ቀደም ሲል በሱዳን ውስጥ ለቀውሱ ምንም አይነት ወታደራዊ መፍትሄ የለም ማለቱ የሚታወስ ሲሆን የሱዳን መደበኛ ጦር፣ የፈጣን ድጋፍ ኃይሎችና ሌሎች አጋር የታጠቁ ቡድኖች እንደ አውሮፓውያን አቆጣጠር በ2025 በስምምነት የቀረበውን የፖለቲካ ፍኖተ ካርታ እንዲቀበሉ ከፍተኛ ግፊት እንዲደረግ ጥሪ አቅርበዋል። ሆኖም የጄኔራል አልቡርሃን ወታደራዊ መንግስት ከኬንያ ጋር ያለው ዲፕሎማሲያዊ ግንኙነት በእጅጉ የሻከረ ሲሆን ናይሮቢን ለጄኔራል መሐመድ ሐምዳን ዳጋሎ ጦር ድጋፍ ሰጪ እንደሆነች በተደጋጋሚ የከሰሰ በመሆኑ በመድረኩ የሰላም ስምምነት ላይ የመድረሱን ተስፋ ሩቅ እንደሚያደርገው ተገማች ሆኗል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር